የፈረንጆቹ ስላሴ ስዕልና የኢትዮጵያውያኖቹ ስላሴ ስዕል የተለያየ ነው። ምክንያቱ ደግሞ የኢትዮጵያውያኖቹን ስላሴ የሳለው ኢትዮጵያዊ ሰዓሊ ስለሆነ ኢትዮጵያዊ ሰዓሊ ስላሴዎችን በጭንቅላቱ ያሰበው ሶስት ሸበቶ ሽማግሌዎች ጎን ለጎን የተቀመጡ አድርጎ አስቦ ነው ስዕልን የሳለው። የፈረንጁ ስላሴ ሰዓሊው ስላሴን እንዴት አድርጎ ነው የሳለው? ልጁ ኢየሱስ ያኒ ጎልማሳ ነው፣ ጎረምሳ አይነት ነገር ነው። አባት የተባለው ደግሞ ያኒ ሽማግሌ ነው። መንፈስ ቅዱስ የተባለው ደግሞ ያው መጽሐፍ ቅዱስ ላይ መንፈስ ቅዱስ በርግም መልክ መጣ ስለሚል በርግም መልክ አድርጎ ነው የሳለው። ይሄንን ምሳሌ ያመጣሁላችሁ የስላሴ ዶክትሪን በክርስትናው ታሪክ ከኒቅያ ጉባኤ አንስቶ እስከ ከሌቀዶን ጉባኤ ያለው ሐሳብ እንዲገባችሁ ነው። ፕሮቴስታንት ራሱን የቻለ ቤተ እምነት ነው አይደለም? ራሱን የቻለ ቤተ እምነት ብሎ የተገነጠለው ምንድነው? ፕሮቴስታንት የማርቲን ሉተር ሐሳብ ነው ማለት ነው። ኦርቶዶክስ ተዋህዶ ደግሞ የማን ሐሳብ ናት? የዲዮስቆሮስ የተባለ መነኩሴ ሐሳብ ናት። ኦኬ። ይሄ የኒቅያ ጉባኤና የቆስጠንጢኖስ ጉባኤ ተመሳሳይ ሐሳብ ነው ያለው። የአትናቴዎስ ሐሳብ ነው። ኦኬ። የፈረንጁ ሰዓሊ ስላሴ ሌላ አድርጎ የሳለው በሱ አረዳድ ልክ ነው። የኢትዮጵያው ሰዓሊ ኢትዮጵያዊው የኢትዮጵያ ስላሴ አድርጎ የሳለው በራሱ አስተሳሰብ ነው። በስላሴ ዶክትሪን በየጉባኤው ያለው ሐሳብ የግለሰብ ሐሳብ ነው። አስባችሁታል? ያኒ መጽሐፍ ቅዱስ ላይ ያለው ቢሆን መጽሐፍ ቅዱስን እንከተላለን ስለሚሉ ተመሳሳይ ይሆናል። መጽሐፍ ቅዱስን ትተው በራሳቸው ኢጎ ሲሄዱ ስለኖሩ ኦኬ ኢየሱስ ፈጣሪ ነው የሚለው ሐሳብ በአንድ ግለሰብ ሐሳብ ላይ የተመሰረተ ነው። በአትናቴዎስ ኢየሱስ ከፈጣሪ የተገኘ ፈጣሪ መሆን አለበት ብሎ እንቢ ብሎ ነው ኢየሱስን ፈጣሪ እንዲሆን ስብሰባ ሲደረግ ምናምን ከርሞ ኢየሱስ ፈጣሪ ያደረገው ማለት ነው። ኦኬ። የቆስጠንጢኖስ ጉባኤ ላይ ስንመጣ መንፈስ ቅዱስ ፈጣሪ ያደረጉበት ነው። ሐሳብ ያዛቸው ምን እናድርገው ኢየሱስን ፈጣሪ ከተደረገ መንፈስ ቅዱስን ምን እናድርገው የሚል ሐሳብ ውስጥ ገብተው ነው ያንንም እንደዚሁ እንትን አደረጉት። ኤፌሶን ጉባኤ ላይ ስንመጣ ቄርሎስ የተባለ መነኩሴ ነው ማርያም የፈጣሪ እናት ናት፣ የእግዚአብሔር እናት ናት የሚል ሐሳብ የመጣው። ስለዚህ ማርያም የፈጣሪ እናት ናት የሚለው ቄርሎስ የተባለ መነኩሴ ጋር ነው የሚቆመው። የኬልቄዶን ጉባኤ የሚባለው ደግሞ ተዋህዶ ኦርቶዶክስ፣ በነገራችን ላይ ኦርቶዶክስ የሚለው ቅጥያ ስሙ ነው እንጂ ዋናው የእምነቱ የአስተሳሰቡ የፍልስፍናው መነሻ ተዋህዶ ነው። ተዋህዶ ብሎ ማለት ፈጣሪና ሰው ተዋህደ ማለት ነው። በነገራችን ላይ እንደዚህ ልክ ማኪያቱ ሆነ ወተትና ቡና ሆነ እንደማለት ነው። ተዋህደ ማለት ነው። ፈጣሪ ከፍጡር ጋር ተዋህደ የሚለውን መሰረት አድርገው ነው። እና ይህንን ሐሳብ ያመጣው ደግሞ ዲዮስቆሮስ የተባለ መነኩሴ ነው። መጀመሪያ አካባቢ እነ አትናቴዎስ እነ ቄርሎስ ምናምን ኢየሱስ ከፈጣሪ የተገኘ ፈጣሪ ማለት እንጂ ተዋህዶ ነው አይደለም የሚለውን ሐሳብ አያውቁትም ነበረ። ተዋህዶ የሚለውን ሐሳብ ያመጣው ዲዮስቆሮስ ነው። ስለዚህ ከካቶሊክ የተገነጠሉበት ትልቁ ምክንያት ምንድነው? በቃ ፈጣሪ ከፍጡር ጋር ላይለያይ ተዋህዶታል። ልክ ቡና ላይ ወተት ካደረጋችሁት ማኪያቱ ይሆናል። ቡናውና ወተቱን መለየት አትችሉም። ልክ እንደዛ ሆኗል የሚል ሐሳብ ስላመጣ ነው ዲዮስቆሮስ ተዋህዶ በሚል የተገነጠሉት ማለት ነው። የክርስትና ታሪክ በግለሰቦች ሐሳብ ላይና በግለሰቦች አስተሳሰብ ላይ የቆመ ነው ልላችሁ ነው። ፈረንጁም ሌላ ስዕል ይስላል፣ አበሻውም ሌላ ስዕል ይስላል። ያኛው መነኩሴ የራሱን ሐሳብ ፍልስፍና ህዝብ ፊት ያቀርባል። ያም እንደዛ ነው። ይህን ይመስላል።